ሰላም የፕሮግራም ተከታታዮች ዛሬ ደግሞ ያመጣናቸው ፍየሎች ገና ከመኪና ላይ እየወረዱ ነው። እንግዲህ እነዚህ ፍየሎች እያንዳንዳቸውን ከመኪናው ላይ በአይሱዚ ነው ተጭነው የመጡት። ከአንድ ደንበኛዬ የመጡት ከሁለት ቦታ ነው። ግማሾቹን ከድሬዳዋ ነው ያመጣናቸው፣ ግማሾቹ ደግሞ ከተልተሌ ነው ያመጣናቸው። ሁለት መኪና። እነዚህ አሁን የድሬዳዋ ፍየሎች ናቸው። ድሬዳዋ ፍየሎች ሳይዛቸው መጠናቸው አነስ ያለ፣ እነዚህ ደግሞ ተልተሌ አካባቢ መጡ ናቸው። ስለዚህ እስኪ ሁለቱንም እናያቸዋለን። ለምንድን ነው ብዙ ጊዜ የምንገዛቸው ፍየሎች ከተለያየ አካባቢ ሲሆኑ አንደኛ የደንበኞችን ፍላጎት በደንብ እናስተውላለን። ስንት ኪሎ ነው የሚፈልጉት ደንበኞች? አነስ ያሉ ነው የሚፈልጉት? ትላልቆች ነው የሚፈልጉት? ሁለተኛ ደግሞ ለዝርያ መረጣ ጣዕም፣ ስጋ ጣዕም ላይ የተልተሌ ፍየል እንዴት ነው ጣዕሙ? ድሬዳዋ አካባቢ ያሉ ፍየሎች ጣዕማቸው እንዴት ነው? እነዚህን ፍየሎች እዚህ ማቆያ ላይ ካረግን በኋላ ከድሬዳዋ ያመጣናቸውን ከተልተሌ አካባቢ ያመጣናቸውን አንድ ላይ አንቀላቅላቸውም። እዚህ አካባቢ ላይ እንደምታዩዋቸው ትላልቅ ኪሎ ያላቸው አሉ። 32 ኪሎ አሉ፣ 28 አሉ፣ 35 ኪሎዎች አሉ። እነዚህን በማረፊያ ቦታቸው ላይ አድርገን እያንዳንዳቸው አሁን ከመኪና ላይ ስለመጡ እረፍት መውሰድ አለባቸው። እረፍቱ ጥቅሙ ምንድን ነው? ብዙ ጊዜ እንደምታውቁት ከመኪና ላይ ጉዞ ላይ አንዱ ላይ ይሸናል። እንደገና እርስ በርስ ገላቸውን ይጋጫሉ። በዚህ ጊዜ በመኪናው እንቅስቃሴ ጊዜ ሰውነታቸው ምን ይሆናል? ይቆስላል። ብሩዚንግ የምንለዋለን። ብዙ ጊዜ ፍየሎችን ስናርድ አይታችሁ ከሆነ ቆዳቸውን ስንገፋቸው የስጋቸው አካል ላይ የተቀጠቀጠ የደማ ሲገረፉ፣ ሲመቱ፣ እርስ በርስ ሲጋጩ የሚያርፍ ስጋ አካል አለ። ያ አካል የሞተ ነው። ስለዚህ ምን ይሆናል? የደም ዝውውር በሰውነቱ ስለሌለ ጥሩ የደም ዝውውር እንዲያገኝ ምን መሆን አለበት? እንስሶቹ እንደመጡ እረፍት ማድረግ አለባቸው። እረፍት እንዲያደርጉ፣ ውሃ እንዲጠጡ፣ ምግብ እንዲበሉ ይደረጋል። ግን የመጀመሪያው ስራ ረዥም ሰዓት ቆመው ስለመጡ ተኝተው ስላልመጡ እረፍት ማድረግ አለባቸው። ያ እረፍት ጥሩ ያተነፋፈስ ስርዓት፣ ቴምፕሬቸራቸውን እንዲስተካከል፣ የምግብ ውህደታቸው በሩማን ውስጥ ያሉት ማይክሮፍሎራዎች እንዲነቃቁ ያደርጋል። ስለዚህ ልክ ከተኙ 3 ሰዓት 2 ሰዓት ካረፉ በኋላ አውጥተን ደግሞ የፀሐይ ብርሃን እናሞቃቸዋለን። እስኪ ይሄ ሙክት ይወጡ። እርዝመቱ፣ ሰውነቱ፣ ንቃቱ 35 ኪሎ ገደማ ነው። ምናለኝ እዛ የገዛናቸው 8,000 ብር ገደማ ነው የተገዙት። እዚህ አዲስ አበባ ላይ ምን ያህል ያወጣሉ? እንግዲህ ይሄ ወጣት ልጅ ይሄን ፍየሎችን ከተከራየበት ቦታ ላይ እነዚህን ፍየሎች ከነጋዴዎቹ ጋር በመነጋገር ካመጣ በኋላ የመጀመሪያ ቀን የምንሰጣቸው ምንድነው? ደረቅ ሳር ነው የምናበላቸው። ከደረቁ ሳር ግን ወጣ ብለው ምን መሆን አለባቸው? ውሃ ይጠጣሉ፣ ፀሐይ ይሞቃሉ። እያንዳንዳቸውን እንቅስቃሴያቸውን ቆጥር እናስረክባለን። እዚህ ላይ የሚያነክስ አለ፣ የሚስል አለ፣ ንፍጥ ያለበት አለ፣ ፓክስ አለበት ወይ፣ ኦርፍ አለበት ወይ፣ ፓስቸሮሲስ አለበት ወይ? እነዚህ እያንዳንዳቸውን ወደ ውስጥ ሲገቡ ወደ ማረፊያ ቦታቸው ላይ የፀሐይ ብርሃን እየሞቁ የሚያስነጥሳቸው አሉ ወይ? ለምንድን ነው ይሄ የሚያስነጥስ ከሆነ ወደ ሌሎቹ በቀላሉ ሳይዛመት በቀላሉ እንላያቸውና የተለያዩ ምን እንሰጣቸዋለን? ብሮድ ስፔክትረም አንቲባክቴሪያል ዲዚዝ እንሰጣቸዋል። ብዙ ጊዜ ቫይታሚን ነገሮች፣ ብዙ ጊዜ ቫይራል ነገሮች እንደምታውቁት አይታከሙ። ቫይረሶች የሚታከሙት ምንድነው? ወደ ሰከንደሪ ኢንፌክሽን በሽታው እንዳይቀየር ምን እንሰጣቸዋለን? ብሮድ ስፔክትረሞች እንሰጣቸዋለን። የተለያዩ አንቲሄልሚንቲኮች እንሰጣለን። በዛ ጊዜ በሽታ የመከላከል አቅማቸው ከፍ እንዲልና እንዲሁም ለሰውነታቸው የምግብ ፍላጎታቸው እንዲነቃቃ ያን ጊዜ ቫይረሱ እየተዳከመ ይመጣል ማለት ነው። እዚህ ላይ እያንዳንዳቸውን ለማየት ነው። እንግዲህ እነዚህ ፍየሎች አሁን ሰውነታቸው ወረድ ያሉ ናቸው። እንደምታያቸው ከ6 ሰዓት 8 ሰዓት በኋላ ምግባቸውን ከበሉ በኋላ እንዴት ይቀየራል? አያችሁ፣ ሰውነታቸው ከሳ ብለዋል። ለምን? ረዥም መንገድ ነው የመጡት ምግብ ሳይበሉ። መኪና ላይ ምግብ የለም፣ ውሃ የለም። እንደተራቡ በከፍተኛ ፍጥነት ነው የሚመጡት። ስለዚህ እነዚህን እንስሶች መሞር አለብን፣ ማሳረፍ አለብን። የፍየሎች ገበያ በአብዛኛው ጊዜ እንስሶችን በደንብ ካሳረፍናቸው በኋላ ከ15 ቀን ከ10 ቀን በኋላ ነው ገበያ ላይ የምናወጣቸው። ለምንድን ነው? እኛ ጋር ያለው ምግብ አንደኛ ነገር መልመድ አለባቸው። ምግብ ሲበሉ ሰውነታቸው ኪሎ ይጨምራሉ፣ ጤናቸው የተስተካከለ ይሆናል። የሚመጣንን በሽታ የመከላከል አቅማቸው ጥሩ ይመጣል። ነጭ ደም ሴል፣ ቀይ ደም ሴል የምንላቸው አሉ። እነሱ ነገሮች በሙሉ አክቲቭ ይሆኑና ኢኒ በሽታዎች ቢመጡ የመከላከል አቅማቸው ይኖራል። ቅድም እንደነገርኳችሁ ደግሞ የተለያዩ አንቲባዮቲኮችን ይወስዳሉ፣ ቫይታሚኖችን ይወስዳሉ፣ አንቲሄልሚንቲኮችን ይወስዳሉ። እነዚህ አንቲሄልሚንቲክ የምንላቸው እንደ ቴትራክሎዛል፣ ፋሲኔክስ በሙሉ በሩመን ውስጥ ጨጓራ ውስጥ ጉበት ላይ ኩላሊት ላይ ያሉትን የሚያስወግዱ ናቸው። የድሬዳዎችን ጨረስ። አሁን ደግሞ እነዚህ የተልተሌ አካባቢ ናቸው። አያቸዋቸው፣ ሳይዛቸው አነስ ይላሉ። የተልተሌ ዝርያዎች የፍየል ጥራት ዝርያ በጣም ጥሩዎች ናቸው። ስጋቸውን በጣም ጣፋጭ ነው። የገዛናቸው ለምንድን ነው? እነዚህ ትናንሽ አሁን በነበረው የገበያ ዋጋ የዶሮ ዋጋ በጣም ከፍተኛ ሁኔታ ፈጥሯል። ስለዚህ ማህበረሰቡ መጠናቸው አነስ ያሉ ፍየሎችን አቅርቡል በተባለው መሰረት፣ ለልጁ በተጠየቀው መሰረት እነዚህ ፍየሎች አቅርበዋል ማለት ነው። እንግዲህ የተልተሌ ፍየሎች መጠናቸው ያመጣናቸው ኪሎቸው 18፣ 20፣ 22፣ 20
4 አካባቢ ናቸው። ከዛ በላይ አይደሉም። ለምን ቶሎ መውጣት አለባቸው። አሁን እነዚህን እናሳድግ ካልን ገና አጥንታቸው እስኪሰፋ ኪሎ እስከሚጨምሩ ረዥም ጊዜ ይፈልጋሉ። ግን በእንደዚህ አይነት ጊዜያት ውስጥ መሆን አለበት። ማህበረሰቡ የስጋን አገልግሎት ሲፈልግ መጠናቸው ኪሎቸው አነስ ያሉ ማህበረሰቡ ሊገዛን በሚችል እዛ አካባቢ ላይ እኛም ከአርብቶ አደሩ ከገበሬው ላይ በተመጣጣኝ ዋጋ ገዝተን እዚያ አምጥተን አክመን አብልተን አጠጥተን አሳርፈን ጤንነቱ የተጠበቀን እንስሳን ለማህበረሰቡ እናቀርባለን ማለት ነው። እዚህ ላይ አሁን ማህበረሰብ በቤተሰብ ደረጃ የቅርጫ ዋጋ ምን ያህል እንደሆነ እናውቃለን። ስለዚህ የበሬ ዋጋ ማለት ነው። ትላልቅ ሙክቶች ምን ያህል እንደሆነ እናውቃለን። ትናንሾችን ግን ስናደርግ ሰዎች በአንጻራዊነት ይገዙናል ማለት ነው። እነዚህ ለስጦታ ለቤተሰብ ጥየቃ በሚሄድበት ሰው ግዴታ በጣም 50 ኪሎ 60 ኪሎ ወይም 40 ኪሎ የሚመዝን ፍየል ከመግዛት እኛ አካባቢ ልመታችሁ መካከለኛ በእድገት ላይ ያሉ ስጋችሁ በጣም ጣፋጭ ብሩትን ይዘት ያላቸው ጣዕም ያላቸው የፍየል ስጋ እጅግ በጣም ለስላሳ የሆነ ስጋን የያዙ ፍየሎችን በቀላሉ ገበያ ላይ ማግኘት ይቻላል ማለት ነው። እንግዲህ እነዚህም ፍየሎች ብዙ ጊዜ ምንድነው የምናበላቸው? የኢነርጂ የሚሰጡ ቫይታሚን ይዘት ያላቸው እንዲሁም ደግሞ የካርቦሃይድሬት በተለይ ኢነርጂ ያልኳቸው ካርቦሃይድሬት ላይ ትኩረት እናደርጋለን። ምክንያቱም በሚንቀሳቀሱበት ጊዜ በሽታን የመከላከል አቅማቸው እንዲገነባ እነዚህ በጣም አስፈላጊ ቫይታሚኖችንም እንሰጣለን። የቫይታሚን አሰጣጥ በተለያዩ ቪዲዮዎች ላይ እንደተነገርኳችሁ በፈሳሽ መልክ ይሰጣል። እንዲሁም ደግሞ በኢንጀክሽን በመርፌ መልክ ይሰጣል። ተጨማሪ ደግሞ በሰውነታችሁ ውስጥ ያሉት ፓራሳይቶች እንዲወገዱላቸው፣ ኪሏቸው ከፍ እንዲል፣ ምግብ የመብላታቸው ፍላጎት እንዲመጣ ለምን ደግሞ መስጠት አለብን? የተለያዩ እንደ ቴትራክሎዛል፣ እንደ ፋሲኔክስ፣ እንደ አልቤክቲን ያሉ ኪኒኖችን በኪሏቸው መዘን አንድ ፍየል ስንት ይመጥናል? 30 ኪሎ ነው። 30 ኪሎ ለሚመዝን 300 ሚሊ ግራም ወይም ደግሞ 30 ኪሎ ግራም ለሚመዝን ፍየል እንዴት መስጠት አለብኝ ብለን ኪሏቸውን ባማዘነ ሁኔታ ነው መስጠት ያለበት። ተቅማጥ ያላቸው መድኃኒት ፍየሎቹም እዚህ ውስጥ ካሉ እንደ ሳልፋ ድራጎችን መስጠት አለብን። እነዚህ ሳልፋ ድራጎች ደግሞ ቶሎ ብለው በአንጀት ላይ ነው የአንጀት መድማት ነው የተከሰተው፣ የምግብ ብክለት ነው የተከሰተው፣ የውሃ ብክለት ነው ተቅማጡን ያመጣው፣ ምንድን ነው ያመጣው ብለን ያንን እየፈለግን ግን የፍየሎቻችንን ጤንነት መጠበቅ መቻል አለብን። ፍየሎች በጣም በቀላሉ ቶሎ ይወፍራሉ፣ ከፍተኛ የገንዘብ ምንጭን ያስገኛሉ። ነገር ግን ቶሎ ደግሞ በደንብ ካላያዝናቸው ለተለያየ በሽታ እየተጋለጡ የሞት መጠናቸው ከፍ እያለ ወደ ከፍተኛ ኪሳራ ሊያመሩ ይችላሉ። እዚህ ላይ ማረፊያቸው ቦታ ላይ ብዙ ሰዎች ቤትን በሚሰሩበት ወቅት በአርማታ ይሰራሉ። የፍየሎች ቤት በአብዛኛው ጊዜ በአርማታ አይሰራም። አንደኛ ለሳምባ ምች ይጋለጣል። ኒውሞኒያ ለምንድነው ለብሮንካይቲስ ይጋለጣል። ቤታቸው መሆን አለበት ወይ ጣውላ መሆን አለበት ወይ እንደዚህ በአሸዋ የተሰራ መሆን አለበት። አሸዋራውን ቆፈር አድርገው ይተኛሉ፣ ሙቀት ያገኛሉ። በተለይ እነዚህ ገና እድገት ላይ ስላሉ በሽታን የመከላከል አቅማቸው ገና በጣም አልዳበረም። ያንን የምናደርገው ምንድነው? እኛ ጋር መተን ስናበላ ስናጠጣ ጤንነታቸውን ስንጠብቅ ከተለያየ በሽታ ደግሞ በቫይረስ አማካኝነት የሚወጡትን ክትባቶችን ስንሰጣቸው እኛ ጋር የመቆየት ሁኔታቸው ከፍ ይላል። ሞርታሊቲን የሞት መጠንን እንቀንሳለን። እንዲሁም ደግሞ መታመምን ካለ እንዲድኑ የተለያየ የሕክምናን አገልግሎትን እየሰጠን እናቆያቸዋለን ማለት። ስለዚህ ፍየሎች ምን ይፈልጋሉ? ሁልጊዜ ጠዋት ላይ ወጥተው የፀሐይ ብርሃን መሞቅ አለባቸው። ጠዋት ላይ ወጥተው የፀሐይ ብርሃን ከመሞቃቸው በፊት ግን ሁልጊዜ ምን ማድረግ አለብን? ከመኝታችን ስንነሳ ከጠዋቱ 12 ሰዓት ደረቅ ምግብ ለፍየሎቻችን መስጠት አለብን። ደረቅ ሳሮች፣ እነዚህ ራፊጅ የምንላቸው ነገሮች በፍየሎች እርባታ ላይ ከፍተኛ ትርጉም አላቸው። ፍየሎች ተኝተው 24 ሰዓት ውስጥ ከቆዩ በኋላ በጠዋቱ የመጀመሪያ ሌሎች ምግቦችን ከመስጠታችን በፊት ራፌጆች መስጠት አለብን። በቀጥታ ሌሎች ምግቦችን ግን ከሰጠናቸው ለተለያየ ቁርጠት፣ ስትረስ እንዲሁም ተቅማጥ ነገር ሊጋለጡብን ይችላሉ። ያ ከሆነ ደረቅ ነገርን ከበሉ በኋላ አውጥተን ፀሐይ ብርሃን እንዲበሉ እንዲሁም ደግሞ እንዲግጡ እንዲንቀሳቀሱ እናደርጋቸዋለን። እዛ ላይ ምን እናያለን? ቁርጠት የሚሰማው አለ፣ የሚስል አለ፣ የሚያስነጥሱ አለ፣ የሚያነክስ አለ። የተለያዩ ስሜቶችን ከፍየሎቻችን ላይ እናያለን። የፀሐይ ብርሃን በምግብ ላይ የማያገኟቸው በርካታ ንጥረ ነገሮች በተፈጥሮ ያገኟቸዋል። ቫይታሚን ኤን ያገኛሉ፣ ቫይታሚን ዲን ያገኛሉ፣ ቫይታሚን ኢ ያገኛሉ፣ ቢ12፣ ቢዚንግ፣ በጣም በርካታ ቫይታሚኖችን እኛ ግን ምግብ ላይ ልናገኛቸው ማንችላቸው ንጥረ ነገሮች በሙሉ ከፀሐይ ብርሃን ያገኛሉ። ስለዚህ ፀሐይን እንዲሞቁ ስናደርግ በአንድ ቦታ ላይ ከልለን መሆን አለበት። ረዥም ቦታ በሰጠናቸው ቁጥር ፍየሎች እንቅስቃሴያቸው ፈጣን ነው። ስለዚህ በተንቀሳቀሱ ቁጥር ያበላናቸው ምግብ እያባከኑ ይሄዳሉ። ወደ ሰውነታቸው መሰብሰብ እረፍት ማድረግ ሲገባቸው እነሱ እረፍት አያደርጉም። ስለዚህ ምን መሆን አለበት? አንድ ቦታ ላይ አጥረናቸው ጠብቀናቸው ያንን የፀሐይ ብርሃን እንዲያገኙ ማድረግ መቻል አለብን። ያንን ስናደርግ ነው ጉልበታቸውን እየሰበሰብን የሚያባክኑት ጉልበት ወደ ኪሎ እየመጣ ኪሎን እያገኙ የተሻለ ስጋ
በቀላሉ በአጭር ጊዜ የሚወጡ ይሆናል። ነገር ግን ብዙ ጊዜ ፍየሎቻችን ካበላን በኋላ እንዲግጡ ብለን የምንለቃቸው ከሆነ አንደኛ የተለያዩ እጽዋቶችን ስለሚበሉ እጽዋት ውስጥ ያሉት አፍላቶክሲኖች ምንን ያመጡባቸዋል? ቁርጠትን፣ ተቅማጥን፣ የምግብ አለመመቸትን ያመጡባቸዋል። እንዲሁም ደግሞ ኢንቶክሲኬሽን ይገጥማቸዋል። ኢንቶክሲኬሽኖች ብዙ ጊዜ ከእጽዋት ላይ ያሉትን የማይመጥናቸውን ነገሮች ተፈጥሮ ነውና እንስሳ ናቸውና ሲበሉ ይሄ ነገር እንዳይገጥማቸው ምን ማድረግ አለብን? ማራቢያችን ቦታ ላይ 3-4 ቦታ እየከፋፈልን ነው ማስቀመጥ ያለብን። የፀሐይ ብርሃንን እንዲሞቁ ስናደርጋቸው አያችሁ አረፍ የሚሉበት ዛቅ ጫር አድርገው እረፍት ያደርጋሉ። እረፍት ሲያደርጉ ምን ይሆናሉ? የበሉትን ምግብ መልሰው መላልሰው እያመነዘው ወደ ጉልበት፣ ወደ አቅም፣ ወደ ኢነርጂ፣ ወደ ጥሩ ነገር እየቀየሩት ይመጣል። ይሄ ጥሩ ነገር ሲሆን የኛ የገንዘብ አቅማችን ከፍተኛ ይሆናል። እነዚህ ፍየሎችን አሁን ስናያቸው ወደ 220 ፍየሎች ናቸው። እነዚህ 220 ፍየሎችን በምን ያህል ጊዜ እናወጣቸዋለን? ምን ያህል ጊዜ ከኛ ጋር በአንድ ወር ከ15 ቀን ውስጥ ሲቆዩ በአንድ ወር ከ15 ቀን ውስጥ መጨረስ አለብን ብለን ካሰብን ማውጣት አለብን። የሚፈለገውን ኪሎ ያመጡ ከተለያየ ተዛማች በሽታ እየጠበቅን እንዲሁም ደግሞ የውስጥ ጥገኛ ማስወገጃ ልብ ላይ፣ ኩላሊት ላይ፣ አንጀት ላይ፣ ሳምባ ላይ ያሉትን ነገሮች በሙሉ ሊያስወግድላቸው የሚችሉ የሕክምና አገልግሎት ካለን እንስሳት ሐኪም ጋር በመመካከር ሕክምናን እየሰጠን በአንድ ወር ከ15 ቀን ማውጣት አለብን ብለን ካሰብን ማውጣት አለባቸው። ለምንድን ነው ብዙ ጊዜ በጀታችን ፕሮግራማችን አንዳንድ ጊዜ ካልፈቀደ የሚመጡት ጊዜያቶች የስጋ አገልግሎትን የማንጠቀምበት ጊዜ ከሆነ ለብክነት ይዳርጉናል። ምክንያቱም ቀጣዮቹ የጾማት ወቅቱ ከሆኑ የሚያነሳልን ስለማይኖር፣ እነዚህ ፍየሎች ደግሞ ገና አጥንታቸው አድገው ስላልጨረሱ ምን ይሆናል? የሚበሉትን ምግብ ወደ አጥንት ወደ ቁመት ስለሚቀይሩት ከኛ ብዙ ወጪ ይጠይቃሉ። ነገር ግን ብዙ ጊዜ ሙክቶችን ስንገዛ መሆን አለበት ረዣዥሞች ከሆኑና እድገታቸውን ከጨረሱ ቢቆዩም ምን ይሆናሉ? የእኛን ምግብ ወደ አጥንት እድገት አይጠቀሙበትም። እነዚህ ግን ወደ አጥንት እድገት ስለሚጠቀሙበት ከፍተኛ ወጪ ይጠይቋል። ስለዚህ ስናስብ ለማውጣት 1 ወር ተኩል ካሰብን በ1 ወር ተኩል ውስጥ ወጥተው መጨረስ አለባቸው። ያ ግን እንዲሆን በቂ ምግብ፣ በቂ እረፍት፣ በቂ ቫይታሚኖች፣ በቂ የፀሐይ ብርሃን፣ ጥሩ ንጹህ ውሃ ልንሰጣቸው ይገባል። በውሃ ወለድ አማካኝነት በርካታ የውሃ ወለድ በሽታዎች ይከሰታሉ። ታይፎይድ ይከሰታል፣ ኮክሲዲዮሲስ ይከሰታል፣ ሳልሞኔላ ይከሰታል። መዓት በሽታዎች ይከሰታሉ። ውሃ ላይ ጥንቃቄ ማድረግ አለብን። ፍየሎቻችን የሚፈልጉት ውሃ ሁልጊዜ ንጹህ ውሃ ማቅረብ አለብን። በውሃ ወለድ የሚመጡ በሽታዎች በፍየሎች ሕይወት ውስጥ ከፍተኛ የጤና ጠንቅ ናቸው። ስለዚህ ውሃችንን ምን ማድረግ አለብን? ንጹህ ማድረግ አለብን። እንዲጠጡ በፈለጉት መጠን የፈለጉትን ሊትር ውሃ ማቅረብ አለብን። በተለይ ፍየሎች ውሃ የሚፈልጉት የአየሩ ሰዓት ሞቅ ሲል ነው። ለምሳሌ ከ4 ሰዓት እስከ 9 ሰዓት ወይም እስከ 10 ሰዓት ባለው ጊዜ ውስጥ እንደ አካባቢው የአየር ንብረት ፍየሎች በእነዚህ ሰዓት ጊዜያት ውስጥ በቂ ንጹህ ውሃ ይፈልጋሉ። ንጹህ ውሃ ለሰውነታቸው ኪሎ መጨመር ይጠቅማል፣ ለምግቡ ውህደት ይጠቅማል። እረፍት አያችሁ እንዴት እንደሚያርፉ። አሸዋው ምቹ ነው። አሁን ብዙ ጊዜ ብዙ ሰዎች ምን ያደርጋሉ? ቤትን ሲሰሩ አርማታ ያደርጋሉ። አርማታ በጣም ከባድ ነው። በጣም ብዙ አንደኛ ነገር እግራቸው እንዲሰነጠቅ ይዳረጋል። አርማታንም ከሰራን ደግሞ ወለሉ ላይ ምን ማድረግ አለብን? ሰጋቱራ ማንጠፍ አለብን። ገለባ ማንጠፍ አለብን። ለምን? ወለሉ በሚሸኑት ሽንትና በሚጸዳዱት ነገር እርጥበት ተሰምቶት አንሸራቷቸው እንዳይጥሉ እንዳይወድቁ ይከላከልናል ማለት ነው። እዚህ ላይ ወደ ማረፊያ ቦታ ደግሞ ከመጡ በኋላ ማታ ላይ ምንድነው የምንሰጣቸው? ደረቅ ሳር በደንብ እናቀርባለን። ረዥሙ የሌሊቱ ጊዜ ተኝተው ምግባቸውን በደንብ እንዲያመነዝሁ የሚመቻችበት ሁኔታ ነው ማለት ነው። ስለዚህ በዚህኛው ሰዓት ላይ ደግሞ ምንድነው ማረፊያ ቤታቸው ደግሞ ጥሩ የአየር ዝውውር ያለው እንደምታዩት አፈር ወለሉ አርማታ ስለሆነ ሳር ጎዝጉዘናል። ለምን? ቅዝቃዜ እንዳያገኛቸው። ስለዚህ እዚህ ቦታ ላይ መሆን አለበት። ደረቅ ሳር በደንብ እንዲበሉ ማገዝ ማቅረብ አለብን። የትኛው ፍየል ነው የማይበላው? ለምንድን ነው የማይበላው? ብቁ ስላልሆኑ ነው። በዛ ላይ ደግሞ መመገቢያቸውን በዛ ማድረግ አለብን። ትላልቆቹም በበቂ ሁኔታ እንዲበሉ፣ መካከለኛ ኪሎም ያላቸው በበቂ ሁኔታ እንዲበሉ፣ ትናንሾቹም በበቂ ሁኔታ እንዲበሉ። እዚህ ላይ ግን አንዳንድ ጊዜ በጣም ትናንሾች ካሉ እንዳይበሉ ትላልቆቹ ጫና ሊያደርጉባቸው ስለሚችሉ እነሱን ለብቻ ለይተን ደግሞ በደንብ እንዲበሉ ለብቻቸው ማብላት መቻል አለብን። እዚህ ላይ በተለይ ሳሩ ላይ የሚኖረው አቧራ ነገር እንዲወገድ ጥንቃቄ ማድረግ አለብን። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ዶክተር ኃይሉ ነኝ የእንስሳት ሐኪም። ወደኛ ማዕከል ብትመጡ ለሚቀጥለው 4 ቀን የፍየሎች እርባታና ክትትል ስልጠና ስለሚሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። መልካም ጊዜ